ኢትዮጵያ በታዳሽ ኃይል ብሎም በአረንጓዴ አሻራ ከአካባቢ ብክለት ነፃ የሆነ ኃይልን በማምረት ውጤታማ ተግባራትን እየከወነች ትገኛለች። ዌስት ፍሪ 23 በዓለም አቀፍ ደረጃ ከአካባቢ ብክለት ነፃ የሆነ ከባቢን ለመፍጠር እየሰራ የሚገኝ ግብረሰናይ ድርጅት ነው። ድርጅቱ በሐዋሳ ከተማ ከወዳደቁ የፕላስቲክ ቁሳቁሶችና ከቡና ገለባ ለግንባታ ለእንስሳት መኖና ለአፈር ማዳበሪያነት የሚውል ግብዓት በማምረት ላይ ይገኛል። ባዮቻር ከቡና ገለባ ከአቮካዶ ፍሬና ከተለያዩ ግብዓቶች የሚመረት ሲሆን ለእንስሳት መኖ እንዲሁም ለአፈር ማዳበሪያነት የሚያገለግል ስለመሆኑ በዌስት ፍሪ 23 የፕሮጀክቱ አባልና ቴክኒክ ድጋፍ ሰጪ ባለሙያ ዲለን ሜክስዌል ይገልጻሉ። የባዮቻርን ከእንስሳት መኖ ጋር በመቀላቀል በዩጋንዳ የወተት ምርት 50%፣ በሲዳማ ደግሞ 20% ተጨማሪ ወተት ማግኘት ተችሏል። ከዚህ በተጨማሪም ባዮቻር ለምርትና ምርታማነት ከፍተኛ አስተዋጽኦ የሚያበረክትና ለእጽዋት እድገትም ተስማሚ ነው። ባዮቻር ለኃይል ምንጭነት ከመዋል ባለፈ ለእንስሳት መኖና ለአፈር ማዳበሪያነት ተስማሚ መሆኑ በላቦራቶሪ ምርመራና በሳይንሳዊ መንገድ መረጋገጡን የሚገልጹት ደግሞ የዌስት ፍሪ 23 የሐዋሳ ማዕከል አስተባባሪ አቶ ሀብታሙ ኤልያስ ናቸው። ማረጋገጫ አለን ካናዳ ሀገር ኬንያም ሀገር ወስደን እዚህ ላቦራቶሪው እንትናላለን ቼክ ተደርጓል። እዛ ላይ ጂማ ዩኒቨርሲቲ ወስደን ቼክ አስደረገናል። ቴስት ተደርጎ የውስጡ ያለው ፒኤች ቫልዩ ቼክ ተደርጎ ፒኤች ቫልዩም ቼክ ተደርጎ ለሰውም ሆነ ለእንስሳ እንዲሁም ለአፈር ምቹ የሆነ እንደሆነ ተረጋግጦ ሰርቲፋይድ የሆነ ነው ማለት ነው። ስለዚህ ኬሚካል ኮንቴንቱ የተመጣጠነ ካርቦን ሪች የሆነ ሰብስታንስ ነው። ይሄ ለእንስሳ መኖነትም ይቀርባል ማለት ነው። ለከብቶች፣ ለዶሮዎች ኢቭን ለሰው ራሱ የሚጠቀም እኔ እቀምሰዋለሁ፣ ችግር የለውም። ባዮቻርን ከእንስሳት መኖ ጋር በመቀላቀል የተሻለ ወተትና ውጤት ማግኘታቸውን የነገሩን ደግሞ ወይዘሮ አዳነች ኤርሴዶ ናቸው። ይህንን ቀለብ ከጨመሩ ወተት ይጨምራል። ለምሳሌ 10 ሊትር ከሆነች 13፣ 12፣ 14 እያለች 15 እያለች ትሄዳለች። ከቀነሰ ይቀንሳል፣ ከጨመረ ይጨምራል እና የምግብ ፍላጎታቸው ደግሞ ይጨምራል፣ ይበላሉ። እንደገና ደግሞ ሰውነታቸው ለማድለቡ በቃ ይደልባል፣ ያማለ ለጤንነታቸው ደግሞ አሪፍ ነው። እንደገና ደግሞ ምንድነው ይሄ ሾሃናቸውን ኮቴያቸውን እንደ ጮቅ ነገር አለ፣ ያ ጮቅ አጠቃቸው። ይሄንን ራሱን ነው የምናነጥፈው። ለሽንት የምንጠቀመውን ጮቅ አጠቃቸውም ችግር የለም፣ ሽታ የለም፣ ምን የለም፣ ምንም በቃ ሰላም ነው። ዌስት ፍሪ 23 ከወዳደቁ የፕላስቲክ ቁሳቁሶች ለቤት ክዳን የሚውል ቆርቆሮና መሰል ተግባራት የሚያገለግሉ ቁሳቁሶችን በሙከራ ደረጃ እያመረተ መሆኑን አቶ ሀብታሙ ይገልጻሉ። የወዳደቁ ፕላስቲኮችን በዚህ መልክ እናዘጋጅና የተለያዩ ቆርቆሮዎችን መጀመሪያ ሞልድ እንሰራና ከሞልዱ ላይ ቆርቆሮ መስራት ይቻላል። የአሸንዳ መስራት ይቻላል። የተለያዩ ባልዲዎችን መስራት ይቻላል። የአበባ ማስቀመጫ ባልዲዎችን፣ የቆሻሻ መጣያ ባልዲዎችን ከወዳደቁ እቃዎች ዌስት ፍሪ 23 በጡብ የሚሰሩ የእሳት ምድጃዎችን በማስተዋወቅ እንዲሁም ለተለያዩ ድርጅቶችና ማህበራት ድጋፎችና ስልጠናዎችን በመስጠት ላይ ይገኛል። ባዮቻር ለቡና ለሚያድገው ቡና ለፈርቲላይዘርነት ይጠቅማል። ሁለተኛ ለምንድን ነው የሚጠቅመው? ጋዙን እናመጣው ነው ለጀነሬተሮችና እዛ ለሚሰሩ መኪናዎች በጋዝ በተፈጥሮ ጋዝ ከዚህ በሚገኘው ሂት ማለት ነው። በሂቱ ጋዙን አኮሞዴት እናደርገው በኮንቴነር አድርገነው ወደ ኢነርጂ ሶርስነት እንዲሆን እናደርገው። ሌላው ደግሞ ከዌስት ፍሪ መልካምነቱ በሳይንስ የተረጋገጡ ስራዎችን ነው እየሰራን ያለነው። ከሐዋሳ ዩኒቨርሲቲ ጋር አብረን እየሰራን እንገኛለን። በዚህ በባዮቻር አማካኝነት ከቡና መፈልፈያ የሚወጡ የቆሸሹ ውሃዎችን እናጣራለን። አጣርተን ሐዋሳ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ላይ ላቦራቶሪ ያላቸው ከነሱ ጋር በመተባበር የውሃው ለአካባቢ ልቀት ለአኳላይፉ ኖርማል ነው ይስማማሉ የሚለውን ፒኤች ቫልዩዎችን ቴስት በማስደረግ የተለያዩ ውጤቶችን አግኝተናል። ያንን ከዛ ጋር ሪፈር ማድረግ ይቻላል።